بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد لالله موداتوك يا خيرا وندموك هتوچ بيالاچوبت يا الله سلامتا يدرساچوك السلام عليكم ورحمة الله وبركاته إن شاء الله زاري የምናየው ማለት ነው ثانيا ሁለተኛው المد الفرعي የሚለውን ምክንያታዊ የሆነውን ወይ ደግሞ ከጊዜ በኋላ የመጣው በሆነ ምክንያት የመጣ መድ አለ ያን ነው የምናየው። ከዚህ በፊት المد الاصلي መሰረታዊ የሆኑ መድን አይተን ነበረ። ጠቢዒ የሆነ ሰላማዊ የሆነ መድን አይተን ነበር ማለት ነው። ኢንሻአላህ ይሄንን ደግሞ አሁን በዝርዝር የምናየው ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ። ይሄን ቪዲዮ ሸር ማድረግን አትርሱ ማለት ነው። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ ያደረጋችሁ ሸር ያደረጋችሁ ይሄን ቻናል በደንብ አሳድጉት ማለት ወዳለሁኝ። ለስከዛሬው ለሁሉም ጀዛኩሙላህ ኸይረን ብያለሁ። طيب ثانيا ሁለተኛ ይላል المد الفرعي مد الفرعي ነው ምክንያታዊ የሆነ መድ ነው። ያኒ በሆነ ምክንያት ያ መዱ የተከሰተው በሆነ ምክንያት ነው። ያ መዱ ሲኖር መዱ ይኖራል። ያ ምክንያቱ ሲኖር መዱ ይኖራል። ያ ምክንያቱ ሲጠፋ ደግሞ መዱ ይጠፋል ማለት ነው። طيب እዚህ ጋር 41ኛው ጥያቄ ላይ ይላል ما هو المد الفرعي ይላል ما هو المد الفرعي مد الفرعي ምንድነው ይላል። مد الفرعي ምንድነው? وإلى كم قسم ينقسم ለስንት ክፍልስ ይከፈላል ይላል። ሁለት ጥያቄ ነው። የመጀመሪያውን ጥያቄ ይመልሳል፣ ሁለተኛውንም ይመልሳል። المد الفرعي مد الفرعي ብሎ ማለት هو المد الزائد ተጨማሪ መድ ነው። ጭማሪ ሆኖ የሚመጣ መድ ነው። አለል መድ الأصلي በአስሊው መድ ላይ መሰረታዊ በሆነው መድ ላይ ጭማሪ ሆኖ የሚመጣ መድ ነው ማለት ነው። ቢሰበብን በምክንያት ሚን ሐምዝን በሐምዛ ምክንያት አው ሱኩንን ወይንም በሱኩን ምክንያት ማለት ነው። በሐምዝ ምክንያት ወይንም በሱኩን ምክንያት ወደፊት ይመጣል። ለምሳሌ ያክል አሊፍ ለምሳሌ እዚህ ጋር አሊፍ አለ እንበል። ከአሊፍ በኋላ ሐምዛ ካለ ከአሊፍ በኋላ የሆነ ሱኩን ካለ ያኔ መድ ፈርዒ ይሆናል ማለት ነው። መዱ ፈርዒ ይሆናል። ከአሊፍ በኋላ ከአሊፍ ሱኩን በኋላ ያኔ አሊፍ መድ አለች አሊፍ ሱኩኗ መድ አለች። ከሷ በኋላ አሁን ለምሳሌ እዚህ ጋር አሊፍ ሱኩን አለች እዚህ ጋር ይኸው እዚህ ጋር ቀጥሎ ያለው ምንድነው? ሐምዛ ነች። ሐምዛ ነው። ሐምዛ ነች። ስለዚህ ከዚህ ከአሊፍ በኋላ ሐምዛ እዚህ ጋር መኖሩ ምንድነው? መድ ፈርዒ ነው ማለት ነው። መድ ፈርዒ ከዋው ሳኪን በኋላ ለምሳሌ እዚህ ጋር ከአሊፍ ሱኩን ነው። ከዋው ሳኪን በኋላ ከያ ሳኪን በኋላ አሊፍ ቢኖር ሐምዛ ማለት ነው። ልክ እዚህ ጋር እንደምታዩት ሐምዛ ቢኖር ወይም ደግሞ ሳኪን የሆነ ፊደል ቢኖር ያ መድ ፈርዒ ይባላል ማለት ነው። ወሁወ ወኢላ ከም ቅስሚን እንቀሲም ላለው ደግሞ ለስንት ይከፈላል ላለው ደግሞ وهو ينقسم إلى 13 قسما ل13 ነው የሚከፈለው መድ الفرعي መድ الفرعي 13 ይከፈላል። ያ ማለት 13 አይነት ነው ማለት ነው። طيب الأول የመጀመሪያው المد الواجب المتصل ይባላል። መድ الواجب ነው። المد الواجب ግዴታ የሆነ መድ المتصل ማለት የተያያዘ የሆነ የተቀጠለ የሆነ ያ ማለት ምንድነው? አሊፍ يعني حروف المد ለምሳሌ አሊፍ ወይንም ዋው ወይም ያ ነው አይደለ? ከሱ ቀጥሎ ያለው ሐምዛ ሲመጣ ወይም ደግሞ ሳኪን ሲመጣ ፊ ከሊማ አንድ ከሊማ ላይ ማለት ነው። ስለዚህ የመጀመሪያው ምንድነው? መድ الواجب المتصل መድ الواجب المتصل ምንድነው? ወደፊት ዝርዝሩ እናየዋለን። الثاني ሁለተኛው المد الجائز المنفصل መድ الجائز ነው። يعني መዱ መሳቡ ይፈቀራል ጃኢዝ ነው። ዋጅብ ግዴታ አይደለም ግን ጃኢዝ ነው ማለት ነው። አልሙንፈሲል ማለት ደግሞ የተለየ የሆነ يعني حروف المد የመሳቢያው ፊደልና ያ ምክንያቱ ሰበቡ ወይም እንግዲህ ሐምዙ ወይም ሳኪኑ ሌላኛው ቃል ላይ ሆነ የተለያየ የሆነ ማለት ነው። መድ الجائز المنفصل ምንድነው? ምን አይነት ነው? እሱንም ወደፊት የምናየው ይሆናል በዝርዝር። الثالث ሶስተኛው المد العارض للسكون መድ العارض للسكون ነው። መድ العارض للسكون ነው። ለሱኩን ሲባል ከጊዜ በኋላ የመጣ መድ ከዚህ በፊት አልነበረም፣ ግን በሱኩን ምክንያት የመጣ መድ ብዙ ጊዜ ይሄ ማቆሚያ ላይ ነው የሚሆነው። እንዴት ነው የሚለው ወደፊት በዝርዝር የምናየው ይሆናል። አራተኛው المد البدل መድ البدل ነው። ቅያሬ መድ ማለት ነው። ቅያሬ ከሆነ ነገር ላይ ተቀይሮ ተተክቶ የሚሰማ ነው። በሆነ ቦታ ላይ የተተካ ማለት ነው። መድ البدل ምንድነው? ወደፊት የምናየው ይሆናል ማለት ነው። طيب الخامس አምስተኛው ደግሞ المد العوض መድ العوض ይባላል። መድ العوض
ይባላል። እሱንም ወደፊት የምናየው ይሆናል ማለት ነው። መደል ኢዋድ ምን አይነት እንደሆነ ማለት ነው። ሳዲሰን ስድስተኛው አልመዱ ላዚም አልሙተቀል አልከልሚይ መድ ላዚም ነው፣ ግዴታ የሆነ መድ ነው። አልሙተቀል ሙተቀል ማለት ሸዳ ያለበት ማለት ነው። አልከሊሚ ደግሞ ማለት ከሊሚ የሆነ ከሊሚ ትርጉም ያለው ቃል መልእክት ማዕና ያለው ፍቺ ያለው ቃል የሆነ ማለት ነው። መድ ላዚም ነው። ስድስተኛው ሰባተኛው ሳቤ እንደምትመለከቱት ሳቤ ሰባተኛው አልመዱ ላዚም መድ ላዚም ሆኖ ልክ እንደቀደሙ አልሙኸፈፍ ሙኸፈፍ የሆነ ማለት ነው። ቅድሙ ሙሸደድ ነው፣ ሙሰቀል ነው ሸዳ ያለው። ይሄ ደግሞ ሙኸፈፍ ነው። ሙኸፈፍ ሆኖ ግን ከሊሚ የሆነ ያኔ ከሊሚ ሆነ ነው። ከሊሚ የሆነ ትርጉም ያለው ማዕና ያለው ከሊሚ ቃል ሆኖ ግን ምንድነው ሙኸፈፍ የሆነ ማለት ነው። ከሊሚ የሆነ ሆኖ ሙተቀል አለ ቅድም እንዳየነው ማለት ነው። ይሄ ሰባተኛው ነው። ስምንተኛ አልመዱ ላዚም አሁንም መድ ላዚም ነው። አልሙሰቀል ሙሰቀል ማለት ያኔ ሸዳ ያለው የሚጠብቅ የሆነ አልሐርፊ ሐርፍ የሆነ ማለት ነው። ያኔ ትርጉም የማይሰጠው ማዕና የሌለው ማለት ነው። ሐርፊ ነው። ብዙ ጊዜ ይሄ የሱራ መጀመሪያዎች ላይ ያለው ልክ እንደ ሐሚም ማለት ነው። ሐሚም፣ ያሲን፣ ጧሃ፣ ጧሲም እንደዚህ በቃ አሊፍ ላም ሚም ራ አሊፍ ላም ሚም ወደፊት የምናያቸው ይሆናል። አታሲ ዘጠነኛ አልመዱ ላዚም አሁን መድ ላዚም ነው፣ ግዴታ የሆነ መድ ነው። አልሙኸፈፍ ሙኸፈፍ ቀለል ያለ ሸዳ የሌለው አልሐርፊ ሐርፊ የሆነ ማለት ነው። ስለዚህ መድ ላዚም አራት አይነት ነው። ሙሰቀል ከሊሚ ነው፣ ሙኸፈፍ ከሊሚ ነው፣ ሙሰቀል ሐርፊ ነው፣ ሙኸፈፍ ሐርፊ ነው ማለት ነው። አልዓሽር አስረኛው አልመዱሊን መደሊን ይባላል። ልክ ባይት ኸውፍ የምንለው አይነት መደሊን አለ። መደሊን ምን አይነት ነው የሚለውን ወደፊት የምናየው ይሆናል ማለት ነው። አልሐዲ ዓሸር 11ኛው ደግሞ አልመዱ ሲላ መድ ሲላ ነው። መድ ሲላ ምን አይነት ነው? ብዙ ጊዜ ከሃ አضሚር በኋላ የሚመጣ ነው። እሱንም ወደፊት የምናየው ይሆናል። الثاني عشر 12ኛው ደግሞ አልመዱል ፈርቅ መዱል ፈርቅ ይባላል። የመለያ መድ ማለት ነው። መለያ መድ እሱንም ወደፊት ምን አይነት ነው የምናየው ይሆናል ማለት ነው። الثالث عشر 13ኛ አልመዱ ተምኪን መድ ተምኪን ይባላል። መድ ተምኪን እነኛ 13 መደል ዓሪድ ናቸው፣ መደል ፈርዕ ናቸው ማለት ነው። መደል ፈርዕ 13ቱም የእያንዳንዳቸው የራሳቸው ዝርዝር አላቸው። እነኝን 13ቱም በደንብ በትክክል ተረዳን አወቅን ማለት ቁርአንን በስነ ስርዓት በትክክል መቅራት እንችላለን ማለት ነው። ወሰያቲ ይመጣል በያኑ ذلك የዚህ ማብራሪያ ሙፈሰለን በዝርዝር አላ هذا ተርቲብ ልክ አሁን እዚህ ጋር እንደተቀመጠው ለፍተ ቀደሙን ጠብቆ በተርቲብ እንደተቀመጠው ወደፊት አሁን ዝርዝሩ ይመጣል ይላል። እንግዲህ አሁን ጁምላውን ጨረስን፣ ወደ ዝርዝር እንገባ ነው። እዚህ ጋር ይላል አልመዱል ዋጅብ የመጀመሪያው መድ እንግዲህ መዱል ዋጅብ ነው፣ አልሙተሲል ነው። አልመዱል ዋጅብ አልሙተሲል ነው የመጀመሪያው። እዚህ ጋር ጥያቄው ላይ ይላል ማ ሁወል መዱል ዋጅብ ወልሙተሲል መዱል ዋጅብ ሙተሲል ምንድነው ይላል። ግዴታ የሆነ ሙተሲል የሆነው መድ ምንድነው? ወማ ሚቅዳሩ መድህ ምን ያክልስ ነው የሚሳበው? ስንት ሐረካ ምን ያክል ነው የሚሳበው ይላል። ይሄ ጥያቄ ነው። ሁለት ጥያቄ ነው። አንደ የመጀመሪያው ጥያቄ መዱል ዋጅብ ሙተሲማት ምንድነው ለሚለው ጥያቄ هو እሱ አየኩን المد መዱ ሊሆን ነው። እንግዲህ መድ ሲባል አሊፍ ወይንም ያ ወይንም ዋው ማለት ነው። እነኚህ ሶስት ናቸው حروف المد። حروف المد ثلاثة هي الالف والياء والواو او الواو والياء. طيب هو أيكون المد መዱ መሆን ነው። ወልሐምዘቱ ሐምዛ መሆኑ في كلمة واحدة አንድ ከሊማ ላይ መገኘት ነው ማለት ነው። ያኔ አሁን እዚህ ጋር መዱ ያው አሊፍ ነው ወይንም ዋው ነው ወያ ነው። ሐምዝ ደግሞ ሰበቡ ነው ምክንያቱ ነው። መደል ፈርዒ ያደረገበት ምክንያት ማለት ነው። في كلمة واحدة አንድ ቃል ላይ መገኘት ነው ማለት ነው። ይሄ መጀመሪያው ነው። ወቀድሩ መድህ የሚሳብበት ቀድር ደግሞ ወማ ሚቅዳሩ መድ ላለው ጥያቄ ነው ይሄ። ወቀድሩ መድ የሚሳበው ቀድር ደግሞ 5 ሐረካትን 5 ሐረካ ነው የሚሳበው 5 ሐረካ። ሚሳሉ ذلك የዝም ምሳሌ በሁሉም ወጥቷል። ጃአ ይሄ በአሊፍ ነው። አሁን እዚህ ጋር ልብ በሉ። አሁን ይሄ እዚህ ጋር አሊፍ ሱኩን ነው አይደለ? ከአሊፍ ሱኩን በኋላ ምንድነው ያለው? አሊፍ ሱኩን እዚህ ጋር አሁን ሁሩፍ المد የሚባለው የመድ ፊደል እዚህ ጋር አቺ አሊፍ ናት፣ ቆም ያለችው አሊፍ ናት። ከአሊፍ በኋላ ምን አለ? ሐምዛ አለ ማለት ነው እንደምትመለከቱት። ሙተሲል ነው። ሙተሲል ማለት ደግሞ አንድ ቃል ላይ ነው ያለው። ጃአ ማለት መጣ ነው። አንድ አረፍት ቃል ነው። አንድ ቃል ነው። ስለዚህ
መደል ዋጅብ ሙተሲል የሚባለው ይሄ ነው። እዚህ ጋር መደል ዋጅብ ነው፣ ሙተሲል ነው። ሙተሲል ማለት ሐምዛውና አሊፍዋና አሊፉ የመዱ ፊደል አሊፉና ሐምዛው አንድ ቃል ላይ ነው ያለው። ሙተሲል ነው፣ የተያያዘ ነው፣ እየተነጣጠረ አይደለም ማለት ነው። ስለዚህ ቁርአን ላይ ጃአ ማአ የሚመሳሰሉ ደግሞ ሰዋኡን ሰዋአ እንደዚህ አይነት ቃላቶችን ስታገኙ መደል ዋጅብ ሙተሲል መሆኑን አትርሱ። 5 ሐረካት ነው የሚሳበው ማለት ነው። 5 ሐረካት ባለፈው እንዳነገርኳችሁ የአንድ አሊፍ መድ 2 ሐረካ ነው እጃችንን ጨበጥ ዘርጋ የምናደርግበት ያክል ማለት ነው። ስለዚህ ጃአን ስንስብ 5 ሐረካ ነው የምንስበው። ጃአ የዘን ያክል ማለት ነው። ይሄ በአሊፍ ነው። ይሄ ደግሞ ሰዋኡን ይሄም በአሊፍ ነው። ይሄው በአሊፍ ነው። ከሐምዛ በኋላ ማን ነው ከአሊፍ በኋላ ሐምዛ ነው የመጣው ማለት ነው። ሰዋኡን አይው በዚህ መልኩ ማለት ነው። እሺ ይሄ ደግሞ ሻአ በአሊፍ ነው። ከአሊፍ በኋላ ሐምዛ ነው ያለው ማለት ነው። ይሄ ደግሞ ሲአ ይሄ ደግሞ ከያ በኋላ አሁን እቺ ያ ሱኩን ነች፣ ያመድናት የመሳቢያ ፊደል ናት ያው ማለት ነው። ከያ በኋላ ቀጥታ አንድ ቃል ላይ ምን አለ ሐምዛ አለ ማለት ነው። አንድ ቃል ላይ ያሉት ሙተሲል ነው፣ የተያያዘ ነው ማለት ነው። ሙተሲል ማለት ሲአ ሚናል ወማ አሽበሃ ዛሊከ ይሄን የሚመሳሰለ ማለት ነው። ይሄን የሚመሳሰለ طيب። ስለዚህ የመጀመሪያው ምንድነው መደል ዋጅብ ሙተሲል ነው። ይሄንን እፈዙት እንዳትረሱ ማለት ነው። መደል ዋጅብ ሙተሲል ምንድነው ከተባላችሁ የመድ ፊደሉም ደግሞ ሐምዙም ወይ ደግሞ ሳኪኑም ያ ምክንያቱ ብዙ ጊዜ መደል ዋጅብ ሙተሲል ሐምዝ ነው የሚመጣው። ሳኪን መደል ላዚም ላይ ነው የሚመጣው። ሳኪን መደል ላዚም ላይ ነው የሚመጣው ማለት ነው። ብዙ ጊዜ መደል ዋጅብ ሙተሲልና መደል ዋጅብ ሙንፈሲል ላይ ሐምዝ ነው የሚመጣው ማለት ነው። ከአሊፍ ከመድ በኋላ ከሁሩፈል መድ በኋላ ሐምዛ ነው የሚመጣው ማለት ነው። طيب ወማሽ ባዛሊከ እዛ አንድ ቁጥር ላይ ተቻወጣና ምን ያለው ወሱሜ ዋጅበን ዋጅብ ተደርጎ ተብሎ ተጠራ። መደል ዋጅብ ሙተሲል እንደምትመለከቱ እዚህ ጋር መደል ዋጅብ ሙተሲል ነው የሚባለው። ወሱሜ ተሰየመ ተጠራ ዋጅበን ዋጅብ ተደርጎ ተጠራ ሊውጁቢ መድሂ መዱን መሳቡ ግዴታ ስለሚሆን አክተረ ሚነል መድ ጠቢዒ ከመድ ጠቢዒ ይበልጥ ማለት ነው። መድ ጠቢዒ ከሚሳብበት የበለጠ በብዛት ስለመሳብ ግዴታ ስለሆነ ማለት ነው። ወትፋቁል ቁራዎች ደግሞ ተስማምተዋል ማለት ነው። ታች ላይ ወርድ ያርግና አላ ዛሊከ በዘ ላይ ያኔ 5 ሐረካ እንደሚሳብ ቁራዎች ተስማምተዋል ማለት ነው። ወሱሚየ ሙተሲል ተብሎ ተጠርቷል ሊትሳሊ ሐርፊል መዲ ቢሰበቢህ ይላል። ሐርፈል መዱ የፊደሉ የመሳቢያው ፊደል ስለተቀጠለው ቢሰበቢህ በምክንያቱ ወሁወል ሐምዝ እሱም ሐምዝ ነው። አሁን እዚህ ጋር ማለት ነው። እዚህ ጋር ይሄን ስንቀራ ጃአ ሰዋኡን ይሄ ሰዋኡ የሚለው በአሊፍ ነው የመጣው። በዋው ደግሞ ሱኢን ነው የሚለው። እዚህ ጋር አልጻፈውም። ሱኢን ሻአ ሲአ እነኛው እዚህ ጋር የምናያቸው መዶች በአጠቃላይ ምንድን ናቸው? ሙተሲል ናቸው። 5 ሐረካ ነው የሚሳቡት ማለት ነው። 5 ሐረካ ነው የሚሳቡት ማለት ነው። 5 ሐረካ ይሳባሉ። ምክንያቱም ከአሊፍ በኋላ ወይም ደግሞ ከመዱ ፊደል የመዱ ፊደል አሊፍ ናት እዚህ ጋር ያለችው። ከሷ በኋላ ሐምዝ ስለመጣ ሐምዛ ምክንያቱ ደግሞ ሐምዛ ነው። ይሄ ጃ 5 ሐረካ ለመሳቡ ሰበቡ ምክንያቱ ይሄ ሐምዛ ነው ማለት ነው። طيب ስለዚህ መደል ሙተሲል ማለት ይሄ ነው ባጭሩ። መደል ሙተሲል ይሄን ይመስላል። አንድ እንጨምርና እናቆማለን። ሁለተኛ አልመዱል ጃኢዝ ሙንፈሲል ነው። መደል ጃኢዝ ሙንፈሲል ነው። 43ኛው ጥያቄ ላይ ብናል ማ ሁወ አልመዱል ጃኢዝ ሙንፈሲል መደል ጃኢዝ ሙንፈሲል ምንድነው ይላል። ጥያቄ ነው። ምንድነው? ምን አይነት ነው? ወማ ሚቅዳሩ ወማ ቀድሩ መድሂ ምን ያክል ነው የሚሳበው ይላል። طيب እንግዲህ የዚህ መልሱ ምንድነው? ሁወ መደል ጃኢዝ ሙንፈሲል ማለት እሱ ማለት ነው። እሱ ማ ካነ ሐርፉል መድ ፊ ከሊማ ሐርፈል መዱ የመሳቢያው ፊደል አንድ ከሊማ ላይ የሆነ አንድ ቃል ላይ የሆነ
ወልሐምዙ ሐምዙ ሰበቡ ምክንያቱ ደግሞ ለመድ ለመሳብ ምክንያት ሰበብ የሆነው ሐምዝ ደግሞ ፊ ከሊመቲን ኡኽራ ሌላኛው ቃል ላይ የሆነ ማለት ነው። ሌላኛው ቃል ላይ የሆነ ወቀድሩ መድህ የሚሳበው ቀድር ደግሞ ፊ ሐለቲል ሐድር ሐድር በምንቀራበት ሰዓት ፈጠን እያልን እየቸኮልን እያሯሯጥን በምንቀራበት ሰዓት ሐረካታኒ ሁለት ሐረካ ነው ማለት ነው። ወፊ ሐለት ተድዊር ረጋ ብለን በምንቀራበት ሰዓት ደግሞ 40 ሐረካት 4 ሐረካ ነው የምንስበው። ወፊ ሐለት ተርቲል እያደረግን ደግሞ ረጋ ብለን ቀስ ብለን በተጅዊድ የምንቀራ ከሆነ ደግሞ አይተጅዊድ በተጅዊድ ቀስ ብለን የምንቀራ ከሆነ 5 ሐረካቲን 5 ሐረካ ነው የምንስበው ማለት ነው። እዚህ ጋር አንድ ቁጥር ላይ ታች አውጥቶ ምንድነው የሚለው እዚህ ጋር ይላል አይ አን ያቲ ሐርፉል መድ ሐርፈል መዱ የመሳቢያው ፊደል መምጣት ነው። ፊ አኺረል ከሊማ የመጀመሪያው ቃል መጨረሻ ላይ መምጣት ነው። የመጀመሪያው አረፍት ነገር አለ እዛ መጨረሻ ላይ መምጣት ነው። ወያቲ ሐርፉል ሐምዚ የሐምዝ ፊደል ደግሞ ወይም ደግሞ ሐምዛ መምጣት ነው። ፊ አወል ከሊማ التي تليه በቀጣዩ ቃል ላይ የመጀመሪያ ላይ መቀመጥ ነው ማለት ነው። የመጀመሪያው የሁለተኛው ቃል ላይ የመጀመሪያ ላይ መገኘት ነው ማለት ነው። ለምሳሌ አሁን ኢና አንዘልናሁ ብንል طيب ያው ሚሳሉ ذلك የዚህ ምሳሌ ይላል ያ አዩሃ الناس አሁን እዚህ ጋር ያ ስንል ያ ብቻዋን ቃል ናት ማለት ነው። ያ ሐርፍ ንዳ የጥሪ ቃል ናት ማለት ነው። ያ ብለን እንደገና አዩናን ስለዚህ ይሄ ሲጻፍ ባንድ ቢጻፉ ግን ሙንፈሲል ነው ማለት ነው። እዚህ ጋር ቁ አንፉሰኩም ስንል ቁ ዋው መድ ነው። ቁ የሚለው ሌላ አንድ አረፍት ነገር ነው። አንፉሰኩም ሐምዛ ደግሞ እንደምትመለከቱት የሁለተኛው ቃል መጀመሪያ ላይ ነው ያለችው። ስለዚህ ሙንፈሲል ነው የተለያየ ነው። አንድ ቃል ላይ አይደለም ያሉት ማለት ነው። መዱና ሰበቡ ምክንያቱ የተለያየ ቃል ላይ ነው ያሉት ማለት ነው። ወማሽባህ ذلك ይሄን የሚመሳሰል ሌላም ብዙ ምሳሌ ማድረግ ይቻላል ማለት ነው። ሌላ ምሳሌ ማድረግ ይቻላል። አንድ ቁጥር ላይ ታቻውቶ ምን ነው የሚለው እዚህ ጋር ወሱም የጃኢዘን መድል ጃኢዝ ተብሎ ተጠራ ለእክትላፍ القراء ቁራዎች ስለተለያዩ في وجوب مده መድ መሳቡ ግዴታ ስለመሆኑ አክثر من المد الطبيعي ከመድ الطبيعي በይበልጥ ጭማሪ አድርጎ መሳብ ግዴታ በመሆኑ ላይ ስለተለያዩ فمنهم ከቁራዎች አለ من اوجب حركتين ሁለት ሐረካ ነው ግዴታ የሚሆነው ያላለ ومنهم من اوجب مقدار مده 4 او 5 ከነሱም ደግሞ 4 ወይም 5 ሐረካ መሳብ አለበት ያላለ ومنهم من جوزه مطلقا እንደዚህ ያለ 4 5 ሁለት ሳይል ዝም ብሎ ሙጥለቀን ይፈቀዳል ያለም አለ ማለት ነው። ሙጥለቅ አድርጎ ያስቀመጠም አለ። ومن وسمي مفصلا مفصل ተደርጎ ተጠራ يعني مد جائز منفصل ተብሎ ተጠራ لانفصال حرف المد عن سببه የመሳቢያው ፊደል ከምክንያቱ ስለተለያየ وهو الحمز ሱም ሐምዝ ነው ማለት ነው። يعني እዚህ ጋር ልክ ምሳሌው ላይ እንዳየነው እዚህ ጋር ቁ አንፉሳኩም ስንል አሁን ቁ አንድ ቃል ነው አረፍት ያለው ቃል ቁ ጠብቁ ማለት ነው ትርጉሙ። አሁን ዋው እዚህ ጋር ዋው ሐርፍ መድ ነው የመሳቢያ ፊደል ነው። ሰበቡ ምክንያቱ ደግሞ ሐምዝ ነው። ሐምዝ ደግሞ እዚህ ጋር ሐምዛው እዚህ ጋር ስለዚህ ቁ የመጀመሪያው ቃል መጨረሻ ላይ ያለው አንፉሰኩም ሐምዛው ደግሞ ሰበቡ የመዱ የመደል ጃኢዝ ሙንፈሲል ሰበቡ ምክንያቱ ደግሞ ሐምዝ ነው። የሁለተኛው ቃል መጀመሪያ ላይ ነው ያለው እንደምትመለከቱት ማለት ነው። طيب ስለዚህ ቁ የሚነውን ሶስት አማራጭ አለን። ቁ ሁለት ሐረካ ቁ 4 ሐረካ ቁ አንፉሰኩም 5 ሐረካ መሳብ ምርጫ አለ ማለት ነው። ግን 5 ሐረካ ሙሉ አልተን ብንስብ የበለጠ በላጭ ሆነ ማለት ነው። ያ አዩሃ الذين آمنوا قوا أنفسكم ብለን ሰበብ ምንቀራ የበለጠ ነው ማለት ነው። ያ አዩሃ الناس ስለዚህ ያ የሚለውንም 5 ሐረካ በደምብ በምንቀራው የበለጠ በላጭ ይሆናል ማለት ነው። እሺ እዚህ ጋር ትንሽ ወራው መለስ ብለን እኔና ስለዚህ መድ ጃኢዝ ሙንፈሲል ማለት ምንድነው? هو ما كان حرف المد في كلمه حرف المد አንድ ቃል ላይ ያለ ነው። حرف المد እንግዲህ አሊፍ ወይንም ዋው ወይንም ያ ማለት ነው። አንድ ቃል የመጀመሪያው ቃል ላይ መሆን ነው። ወልሐምዙ ሐምዙ ደግሞ
የመዱ ሰበብ የሆነ ለመዱ ሰበብ ምክንያት የሆነው ሐምዝ ደግሞ ፊ ከሊመቲን ኡኽራ ሌላኛው ቃል ላይ መሆን ነው ማለት ነው። ያው እዚህ ጋር ነግሬያቸዋለሁ። አንድ አየቲ ሐርፉል መድ ፊ አኺሪል ከሊማ የመጀመሪያው ቃል መጨረሻ ላይ መምጣት ነው ሐርፈል መዱ። ወየቲ ሐርፉል ሐምዛ ሐምዛው ደግሞ መምጣት ነው ፊ አወሊል ከሊማ አለቲ ተሊሂ ቀጣዩ ቃል ላይ የመጀመሪያ ቃል ላይ መምጣት ነው ማለት ነው ሐምዛው። ጠይብ ተድዊር ምንድነው? ሀድር ምንድነው? ተርቲል ምንድነው የሚለው ደግሞ ሁለት ቁጥር ላይ ያውጡ እዚህ ጋር ምንድነው ያለው? አልሀድር ሀድር ማለት هو ሱርዓቱል ቂራአቲ ቂራአትን ማፍጠን ነው። ወደርጂሃ ማስኬር ነው ማሯሯጥ ነው። ማዕጣኢ ኩሊ ሐርፊን ሐቀው ሙስተሂቁ እያንዳንዱ ፊደል የተጅዊድ ሐቁን ከመስጠት ጋር ማለት ነው። ይሄን ብናፈጥንም ተጅዊድን ጠብቀን የምንቀራው ማለት ነው። ሀድር ማለት ይሄ ነው። ተድዊር ማለት ነው ተወስጡ በይነ ተርቲል ወሐድር በሐድርና በተርቲል መካከለኛ አድርጎ መቅራት ነው። ቀስ ብሎ ረጋ ብሎ መቅራት ነው። አራተኛ ደግሞ ተርቲል ሳምንዶ ተርቲል ማለት ይሄ ቂራአቱል ቁርአኒ ቁርአንን መቅራት ነው። ቢተመሁሊን ወቱአደቲን በቃ ረጋ ብሎ ቀስ ብሎ ወጥሚናኒን ተረጋግቶ ማለት ነው። ወኢጣ ኩሊ ሐርፊን ሐቀው ሙስተሂቅ እያንዳንዱ ፊደል ሐቁን ተገቢውን የተጅዊድ መብቱን ከመስጠት ጋር ረጋ ብሎ በተርቲል መቅራት ነው። ኢዛ ጃአ ነስሩላሂ ወልፈትሕ ብሎ በዚህ መልኩ ረጋ ብሎ ቀስ ብሎ በተርቲል መቅራት ነው ማለት ነው። ስለዚህ የዛሬው ይሄን ይመስላል ማለት ነው። ሁለት ነው ያየነው መደል ዋጅብ ሙተሲልና መደል ጃኢዝ አልሙንፈሲል ሁለቱን አይተናል። ምክንያቶቹንም ከነ ምሳሌዎቹ ጭምር ለምን ሙተሲል እንደተባሉ ለምን ሙንፈሲል እንደተባሉም አይተናል ማለት ነው። ኢንሻአላህ ግልጽ እንደሆነላችሁ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ደግሞ ኢንሻአላህ አላህ ካለ አልመዱል አሪድ ሊሱኩን ከሚለው እንቀጥላለን ማለት ነው። የቀጣይ ሰው አላህ ይበለን። የዛሬን ጨረስኩኝ ማለት ነው። ስላዳመጣችሁኝ አመሰግናለሁ። ጀዛኩሙላሁ ኸይረን ማለት እወዳለሁኝ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وجزاكم الله خير والسلام عليكم ورحمة الله وبركاته.